ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች የዕለቱ ጉዳይ ፕሮግራማችን ጀምሯል። ኢትዮጵያን ኢኮኖሚክስ አሶሲዬሽን ሪፖርት ኦን ዘ ኢትዮጵያን ኢኮኖሚ 2025 ኢኮኖሚክ ፐርፎርማንስ ኤንድ ገቨርናንስ ኢን ኢትዮጵያ በሚል ርዕስ ሰሞኑን ያወጣውን ሪፖርት ይመለከታል። እንግዲህ የኢኮኖሚክስ ምሁሩ ፕሮፌሰር ተሾመ አበበ ነው። ሪዮት አለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ፣ እንድትከታተሉ እንጋብዛለሁ። ፕሮፌሰር ተሾመ ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። እኔም ስለተጋበዝኩ ደስ ብሎኛል። አመሰግንሻለሁ። እሺ በድጋሚ ያመሰግንኩ። ወደ ዝርዝር ጉዳይ ከመግባታችን በፊት የሪፖርቱን አጠቃላይ ይዘት በተመለከተ ጠንካራ ደካማ ጎኑን ማካተት ሲገባው አላካተተም የምትለው ካለ ለመግቢያ የሚሆን ነገር ስጠንና ወደ ዝርዝር አልፋለሁ። እሺ አገን በጣም አመሰግናለሁ። ይሄ ሪፖርት የተዘጋጀው በኢትዮጵያን ኢኮኖሚክስ አሶሲዬሽን በኩል ነው። ሪፖርቱ ከ2001 እስከ 2023 ያለውን የኢኮኖሚ ሁኔታ የሚዘረዝር የሚተነትን ወይንም ደግሞ ያስቀመጠ ነው። ከዛ በኋላ ያለውን ኢኮኖሚ አልነኩትም። 2023ን 24ን አሁን ደግሞ ያለንበትን አመት 25ን አልነኩትም። አንዱ እሱ ነው። ሁለተኛው ለማለት እንፈልገው የማክሮ ኢኮኖሚ አናሊሲስ ኢትዮጵያ ውስጥ ብዙ ሰዎች የሚያደርጉት አይደለም። ምክንያቱም ከአራቱ ኢኮኖሚውን ከሚያንቀሳቅሱት ከአራቱ ኃይሎች አንዱ መንግስት ነው እና ማክሮ ኢኮኖሚክ የሚተች ሰው ወይንም ስለ ማክሮ ኢኮኖሚ የሚያወራ ሰው የመንግስትን ፖሊሲ ወይ ማሳመር ወይ መደገፍ ወይ መቃወም ይኖርበታል እና ኢትዮጵያ ውስጥ ደግሞ ተቃውሞ መኖር ስለማይቻል ብዙ ማክሮ ኢኮኖሚስቶች የሉንም። ኢትዮጵያ ውስጥ የሚሰራው ስራ ጥናቱ የሚጠናው ጥናት በማይክሮ ኢኮኖሚ ነው፣ በግለሰብ ላይ ወይ በግል ድርጅት ላይ አይነት የሆነ ጥናት ነው የሚደረገውና ይሄንን ጥናት አሳምረው ስላስቀመጡ አንደኛ ምስጋና ይገባቸዋል። ሁለተኛ ለማለት የምፈልገው በኢትዮጵያ ኢኮኖሚክ አሶሲዬሽን ውስጥ ብዙ ልዩ ልዩ ኢኮኖሚስቶች ነው አባሎች ያሉት። እኔ አባል አይደለሁም። በእነኚህም አባሎች ከልዩ ልዩ ድርጅቶች የመጡ ኢኮኖሚስቶች ናቸው። ከዚያም በላይ ደግሞ በመንግስትም ውስጥ ተቀጥረው የሚሰሩ ኢኮኖሚስቶች ናቸው። ከአሁን በፊት የነበረው የዩኒቨርሲቲ ፕሬዚደንት አባል ነበረ፣ ኢኮኖሚስት ነው። ዲፓርትመንት ቼሮቹ የኢኮኖሚክስ ዲፓርትመንት ቼሮች በመንግስት የተቀጠሩ ናቸው። ይህን የምልበት ምክንያት ሁለት ነገር አለው። አንዱ ተቃውሞ ቢኖር የእያንዳንዱ ድምፅ መመዝገብ ስላለበት አንዳንድ ጊዜ አሶሲዬሽን የሚያወጣው መግለጫ ሁሉንም የሚመለከት ስለሚሆን ዳበሳው ጠንከር ያለ ሊሆን ይችል ነበረ፣ ግን አይደለም። አንዱ እሱ ነው። ሁለተኛው 2022 ላይ ማቆማቸው ወይም እስከ 2023 ድረስ ማድረጋቸው አንድ የምታዘበው ነገር አለ። በዛ ላይ ብዙ የኢኮኖሚ ብልሽት የነበረው ወይንም ደግሞ የፖሊሲ ለውጥ የነበረው 23 24 እና አሁን ባለንበት ጊዜ ስለሆነ ያንን ሊለኩት አልፈለጉም። በእነኚህ ሁለት ምክንያቶች ለአድማጮችሽ ለመናገር የምፈልገው ትንሽ የፖለቲካ ነገር ያለበት ወይንም ደግሞ ፖለቲካዊ የሆነ ዶክመንት ነው። ይሄንን እያልኩኝ የማመሰግናቸው ለምንድነው የመጨረሻው ሪፖርት ያደረጉት 2018 ላይ ነው። 2018 በፈረንጆች አቆጣጠር። እንደዚህ አይነት ሪፖርት በየአመቱ ቢወጣ ህዝብን ይጠቅማል። ህዝብን ከመጥበቁ መንግስትንም ከመጥቀሙ የበለጠ ፕሮፌሽኑን ይጠቅማል። ኢኮኖሚስቶቹ የት ገቡ እንዳይባል ያሰኛል እና
ይሄንን አዘጋጅተው በማቅረባቸው አንደኛ ላመሰግናቸው ፈልጋለሁ። በሁለተኛ መንገድ ማመሰግናቸው ሪፖርቱ እውነቷን አልደበቁም። እውነቷን ቁጭ አድርገው አስቀምጠዋል። በዛ የተነሳ ምስጋና ይቅረባቸው ለማለት እፈልጋለሁ እና እነኚህም ታዛቢዎቻችን ወይም ደግሞ አድማጮቻችን እንዲረዱ ትፈልጋለሁ። በዛ ብንጀምር መልካም ይመስለኛል። እሺ 2023 ላይ ማቆሙ ምናልባት ለምንድን ነው የቆመው የሚለውንም ግምቱን አስቀምጠሃል። ለምሳሌ የበለጠ ብዙ ነገሮች የነበሩት 23 24 ላይ ነበረ የሚል አይነት ነገርና መሸሽ ይሁን ወይም ደግሞ ሌላ ጉዳይ አልታወቀም። እንደዚሁ በስሱ ከተናገርከው ተነስቼ ነው። ግን በተጨባጭ የሚያሳድረው ተጽዕኖ ምንድነው? አሁን 2023 ላይ ሲቀር አመት ከምናምን ማለት ነው አይደለ? አዎ። እንግዲህ ከዛ በኋላ የተለዋወጡ ነገሮች አሉ እንዳልከው። ለምሳሌ ኢንፍሌሽን ጉዳይንም እየጨመረ ስለመሆኑ ያነሱትን ነገር በተመለከተ አሁን ደግሞ ግሽበት ወርዷል የሚለው ነገር ልክ ነው፣ ግን ደግሞ በምን ሂሳብ ነው የወረደው የሚለው ነው እንጂ በሚል ለምሳሌ አቶ ክቡር ሰሞኑን የጻፈውንም ሳነብ ነውና ይሄኛውን ሪፖርት ተነቦ አሁን ወዳለው ተጨባጭ ሁኔታ ከአንዳንድ ነገሮች አንጻር ጋር ሲኬድ የተለወጡ ነገሮች አሉ። ያ ከሀገር ጥቅም አንጻር ከህዝብ ጥቅም አንጻር ምንድነው የሚያሳድረው የሚለውን ነገር 2023 ላይ መቅረቱ እሱንም ትንሽ ብትልበት። በእውነት መነጋገር አለብን። በእውነት ስንነጋገር ደግሞ ህዝቡም ያዳምጠናል። ህዝቡ ደግሞ የማያውቀው ነገር ያለ አይመስለኝም። በ2023 ላይ የቆመበት ምክንያት ቅድም እንደጠቀስኩት እዚህ አሶሲዬሽን ውስጥ ያሉት የመንግስት ሰራተኞችም አሉ፣ የመንግስት ፖሊሲ አውጪዎችም አሉ። እነሱ ያሉበት አሶሲዬሽን ስለሆነ ሁሉን ነገር ፍርጥርጥ አድርጎ እስካሁን ያለውን የፖሊሲ ውድቀት ወይንም ደግሞ መሽቆልቆል ለማስቀመጥ ትንሽ ይከብዳል ለአሶሲዬሽኑ። ምክንያቱም አሶሲዬሽኑ በግሩፑ ስም ነው የሚያወጣ እና ማንም እንደሚያውቀው ኢትዮጵያ ውስጥ አንድ ሰው ብዙ ተናግሮ የሚኖርበት ሀገር ስላልሆነ ሁሉም የራሱን ጥቅም ፈላጊ ስለሚኖር በዛ ምክንያት ገደብ ያደረጉበት ይመስለኛል። ሁለተኛው ነገር ምናልባትም እኔ ለነሱ ማሰብ አልችልም፣ ጭንቅላታቸው ውስጥ ልገባ አልችልም። ግምት ነው ያስቀምጥ ያለው። ምናልባትም ያሁኑ የፖሊሲ ለውጥ ውጤቱ ስለማይታይና ገና ስላልመጣ ምናልባት በዛ ላይ ብዙ ለማለት አንችልም ብለው አስበውም ሊሆን ይችላል። ይሄም አንድ ነገር ነው። ሶስተኛ ምክንያት ደግሞ አገን በእነሱ ስም ለማሰብ አልችልም እኔ። ሶስተኛ ደግሞ የጀመርነው ጥናት በዚህ ጊዜ ነውና እስከዚህ ድረስ ነው የምናደርገው ብለው ጀምረው ቆይተው ይሄ እንግዲህ ከ2018 ወዲህ ምንም ለውጥ አልነበረም ብዬሻለሁ። ማን ነው ከ7 አመት በኋላ 2018 በኋላ ነው ያወጡት ሪፖርታቸው እዛ ጋር ነው የቆመው። እዛ ላይ ነው የቆመና ከዛ እስካሁን ያለውን እንዳስስ ብለው ቀድሞ የጀመሩት ስለሆነ አንዳንድ ጊዜ ደግሞ ሪፖርቶች ብዙ ጊዜ ስለሚፈጁ የሁሉንም ደግሞ አስተሳሰብ መልቀም ስላለባቸው በጊዜ ገደባ ወደኋላ የቀረባቸው ሊሆን ይችላል እና እነኚህም ሊሆኑ ይችላሉ። በእኔ አስተሳሰብ በእኔ ግምት ግን ይሄ አሶሲዬሽን ሰራተኞቹ ማነው ማህበረተኞቹ በአብዛኛው የመንግስት ተቀጣሪዎች ናቸውና ብዙም መንግስትን ለመዘለፍ የፈለጉ አይመስለኝም። በዛ ምክንያት ሊሆን ይችላል ባይነኝ ነኝ። እንደው ግምትህን እውነት አድርገን እንውሰደውና ምንድነው የጎደለው እንደሱ ለማለት አሁን ጠንካራ አይደለም ብዙ አልተጋፈጡም አይነት ነገር ነው እንደገባኝ አይደለ? ለምሳሌ ምንድነው የጎደለው የምትለውን ዋና ነጥቦች የጎደለው ነገር ቢኖር ጎደለው መጨመር የነበረበት ነገር ቢኖር ብንል ይሻላል። የጎደለውን ነገር እንዳልል ምክንያቱም ቅድም እንዳልኩት እውነቷን አልደበቁም። አንድ እውነት ያልደበቁት እውነት ምንድነው? በኢትዮጵያ ውስጥ ታይቶ የማይታወቅ የድህነት ብዛት
አለ ብለው ተናግረዋል እና ያሁኑ ፖሊሲ ያደረገ ያለው ድህነትን የበለጠ እነሱ ከገመቱት በላይ እንትን እያለ ነው እያባዛው ነው እና የፖሊሲው ትክክል ነው ወይስ ትክክል አይደለም ወይስ ደግሞ ወደፊት አካሄዱ መልካም ነገርን ለኢትዮጵያ ያመጣል ወይም አያመጣም የሚለው ላይ ፖዚሽን መውሰድ ነበረባቸው ባይነኝ እኔ በዚህ ምክንያት ትንሽ የጎደለ ነገር አለ ባይነኝ እሺ እንደው አንድ ፈገግ ወደሚያሰኝ ነገር እንሂድና ከባለሙያ አንፃር ደግሞ እንዴት እንደሚታይ ጉዳዩን ትነግረናለህ እንግዲህ አንዱ የተዳሰሰው ጉዳዮች ውስጥ አንዱ ወደ 10 ምዕራፎች ስለሆኑ ያሉት ሁሉንም ማየት አንችልም አድማጮቻችን የተወሰነ ነገር ነው በዚህ ፕሮግራም ልናነሳ የምንችለው 6ኛው ምዕራፍ ላይ ያለው ስለ ፊስካል ዴቨሎፕመንት ሲያነሱ ያሉት ነበር ዴቢት አኩሙሌሽን የሚለው ላይ ቶታል ፐብሊክ ዴቢት ሰርጅድ አፍተር 2015 reached $62.5 billion in 2023. Debt per capita also rose sharply to $575.6, signaling mounting pressure on public finances. እያሉ የገለጹትን ሪፖርተር ደግሞ ተርጉሞት እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 በላይ መድረሱ ተነገረ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $57.6 መድረሱን የኢትዮጵያ ኢኮኖሚክስ አሶሲዬሽን ባወጣው ሪፖርት ገለጸ ብሎ ያው ከዚህ የወሰደውን ነው ከሪፖርቱ ያው በዝርዝር ሄዶበታልና እዚህ ጋር መነጋገሪያ ሆኖ ነበርና ሳቅ የሚያጭሩ ነገሮችንም ሲገልጹ የነበሩ ሰዎች ነበሩ። ለምሳሌ ደራሲ አሌክስ አብርሃም በዚህ ጉዳይ ላይ ሙያዊ አስተያየት ምንድነው ያው ሙያዊ የሚለው እየቀለደ ነው ያበደሩን ሀገራት ለ130 ሚሊዮናችንም ቪዛ ቢሰጡንና ዕዳችንን እዛው ሄደን እየሰራን ብንከፍል ምድራችንም ጥርግ ብለን ስንሄድላት ትንሽ እፎይ ትላለች በነገራችን ላይ አደንግጡ እያንዳንዱ አሜሪካዊ ከኛ በላይ ዳለበት $7.9 ትሪሊዮን ከውጭ ሀገራት ተበድራለች አሜሪካ መበደር በእኛ አልተጀመረም ትንሽ የነሱ ችግር ምንድነው የሀገሪቱን ሀብት ለህዝቡ ቢያካፍሉት እያንዳንዱ አሜሪካዊ የግማሽ ሚሊዮን ዶላር ጌታ ይሆናል ብድሩን ከፍሎ ቤትና መኪና ይገዛል እያለ በቀልድ መልክ የገለጸው ነበርና እንደው እንደ ባለሙያ ምን ማለት ነው የሚለው ይሄ ጉዳይ ትንሽ መነጋገሪያም ስለሆነ ቀልድ መሆኑን አናቅም የጻፈው የሰውዬ አላየሁትም ይሄንን ግን እውነት ቀልድ ከሆነ ጥሩ እውነት ከሆነ ግን ወይ ምሩ ከሆነ ልዩነቱን ልናገር እሺ አንደኛ ብድሩ ከ62 ቢሊዮን በላይ ትንሽ በለጥ ይላል በነፍስ ወከል ስናረጋው ደግሞ ከ$575 በላይ በእያንዳንዱ ሰው ላይ በለጥ ይላል እሱ ግድ የለም ችግር የለም ዋናው ነገር ይሄ ምንድነው እያንዳንዱ ትናንትና የተወለደው ህፃን አልጋ ላይ ተቀምጦ የሚውል ሽማግሌ ሳይቀር ሁላችንም ሁሉም ኢትዮጵያዊ ይሄ ዳለበት ማለት ነው ናው ልዩነቱ ሰውየው ከገለጸው ልዩነትና አሁን ካየሁት ማለት ነው እና ከዚህ ዕዳ ልዩነቱ ምንድነው አሜሪካ ብዙ እያንዳንዱ ሰው ብዙ ዕዳ ቢኖርበት የአሜሪካ ዕዳ የራሱ ዕዳ ነው እንዴት ከህዝቡ ነው የተበደረ አሜሪካ ብዙውን ገንዘብ ብዙ ብድር የአሜሪካ ብድር ከራሱ ህዝብ ላይ የተበደረው ነው እኛ ከውጭ ሀገር ሰዎች ላይ የተበደርነው ነው የኢትዮጵያ ብድር ከውጭ ሀገር ሰዎች ላይ የተበደርነው ነው የውጭ ሀገር ሰዎች አይቅር ዘመዶቻችን ናቸው አክስትነን አጎትነን ብለው ዞር የሚሉት አይደለም አሜሪካ ህዝቡ ይቅር ካለ ሊቅር ሊል ይችላል ከራሱ ህዝብ ላይ ስለተበደረ እርግጥ ከሌሎች ሀገሮችም ላይ ተበድሯል ግን አብዛኛው ብድር ወደ 70% ከራሱ ህዝብ ላይ የሚበደረው ነው እና ነገ አሜሪካ የራሱን ህዝብ እኛ ብድር አንከፍልም ያበደራችሁን ሁሉ የዛላይ 30 ዓመት የዛላይ 40 ዓመት ያቀበደራችሁን ሰዎች በሙሉ ላንከፍላችሁ ነው እና ህግ ልናወጣ ነው በዚሁ መሰረት ካለ ህዝቡ ይቀበላል ምንም እምቢ ያግሮመርማላ እና አሜሪካን የሚከሰው ሰው የለም የገዛ ህዝቡ ሊከሰው አይፈልግም እና በደንብ ከተገለጸላቸው አሜሪካኖች ተቀባዮች ናቸው አሁኑን መንግስት ተቀበለውታል ተቀባዮች ናቸው ይሄዳሉ የኛ ዕዳ ግን
የተበደርነው ከውጭ ሀገር ኩባንያዎች፣ ከውጭ ሀገር ድርጅቶች፣ ከውጭ ሀገር ሰዎች እንደዚህ ስለሆነ እነሱ ይቅር ነው እነኚህ ሰዎች በጣም ያሳዝኑናል፣ ጥሩ ሰዎች ናቸው፣ እንደው በቃ እንተዋቸው ብለው ካላሉ በስተቀር ያቺ ዕዳ መከፈል አለባት። ይሄ ነው ልዩነቱ። ሰውየው ይሄንን ቀልድ ስላልሽ ምናልባት እኔም እንደ ቀልድ ልውሰደው። ሰውየው ግን ምን ማለት ነው የሚለውን እንደኔ ያላለ ተራ የሆነ ሰውም እንዲገባውም ስለምፈልግ ጭምር ነው። እንደ ቀልድ ነው ስላልሽ እንደ ቀልድ ከሆነ ምንም ችግር የለውም። እውነት የምሩን ከሆነ ግን ልዩነቱን ማወቅ ይኖርበታል ለማለት ፈልጌ ነው። ስለዚህ በነፍስ ወከፍ ይሄንን ያህል ነው ሲባል በተጨባጭ የሚያሳድረው በየግለሰቡ ህይወት ውስጥ የሚለውንም ትንሽ ብትሄድበት ደስ ይለኛል። እያንዳንዱ ሰው $600 በላይ እያንዳንዱ ህፃን ትናንትና የተወለደ ህፃን ዕዳ አለበት ሲባል ወደፊት ዕጣ ፈንታው ምንድነው የሚመስለው? በእንደዚህ አይነት ኢኮኖሚ ወደ ብር ስትለውጪው ያ ብዙ ነው የሚሆነው አይደለ? እና የሚሰራው ለውጭ ሀገር ሰዎች ነው ማለት ነው። ወደፊት እየሰራ መክፈል ስላለበት የሚሰራው የሚያመርተው ለውጭ ሀገር ሰዎች የሚከፈለው ነው ማለት ነው። እሱ የተጠቀመበት ሳይሆን መንግስት ተነስቶ ከውጭ ሀገር ሰዎች ተበድሮ መንግስት ምናልባትም መንገድ ሰርቶበት ሊሆን ይችላል፣ ሆስፒታል ሰርቶበት ሊሆን ይችላል፣ ትምህርት ቤቶች ያ ህፃን የሚማርበት ትምህርት ቤት ተሰርቶለት ሊሆን ይችላል፣ የዛ ህፃን ጤና ተጠብቆበት ሊሆን ይችላል። እንደዚህ ከሆነ መልካም ነው፣ ምንም ችግር የለም፣ ብድር ላይ ችግር የለም በእንደዚህ አይነት ነገር ከተጠቀሙበት። ነገር ግን መንግስት እየተበደረ በጦርነት ላይ የሚያጠፋው ከሆነ ወደፊት ፕሮዲዩስ ወይንም ወደፊት ለማምረት የማይቻልበት ሁኔታ ላይ የሚያስቀምጥበት ከሆነ መንግስት እየተበደረ ወደ ውጭ ሀገር እየሰረቁ የሚያስቀምጡት ከሆነ ባለስልጣናቶች እየሰረቁ ወደ ውጭ የሚያወጡት ከሆነ ከዚያም በላይ መንግስት ከውጭ ሀገር ሰዎች እና ኩባንያዎች እየተበደረ ለመንሸራሸሪያ ወደ ውጭ ሀገር ለመሄድ በየጊዜው በነፃ አይደለም የሚኬደው ወደ ውጭ መንግስት ሽማምንቶቹን ሲልክ 40-50 ሺህ ብር እየተሰጣቸው ነው የሚሄዱት። ለዛ የሚያወጣው ከሆነ ያ ህፃን ድሃ ሆኖ ነው የሚቀረው ማለት ነው፣ አልተጠቀመበትም ማለት ነው። እና ይሄ ነው ችግሩ። የውጭ ብድርና ውስጥ የምንበደረው ብድር ልዩነቱ በዚህ መልክ ነው የሚታየው። ከዚያም በላይ ደግሞ ያ ህፃን ባደገ ጊዜ ስራ የሚፈጥርለት ነገር ካልሆነ በስተቀር ድህነቱ እየበረከተ ነው የሚሄደው ማለት ነው። እና ልዩነቱ የውጭ ሀገር ብድርና ከራስሽ የምትበደሪው ይሄ ነው ልዩነቱ። ለምሳሌ ይችን ነገር ትንሽ ገፋ ላርጋት። ኢትዮጵያኖች የህዳሴ ግድብ ሲሰራ ያወጡት ገንዘብ አለ። እሱ ብድር እኮ ነው፣ እንደ ብድር እኮ ነው ለመንግስት የሰጡት። ያው መንግስት ተመልሶ ዜጎቻችን ብድር አበድራችሁን ነበረ መሳሳት ብለውላችሁ ያችን ያላችሁን ገንዘብ ለኛ ሰጣችሁ፣ ቦንድ ገዝታችሁን፣ ቦንድ ማለት ብድር ማለት ነው፣ ሰጣችሁን ነበረ እና ይሄው ግድብ ሰርተናል። ያ ግድብ ደግሞ ፍሬያማ ሆነ። ፍሬያማ ሲሆን ደግሞ ምንድነው ያደረገው? የእናትና አባታችሁ ኩበት እየለቀሙ ያነዱ የነበሩት ቀርቶ በኮረንቲ እናንተ መብራት ማጥናት ትችላላችሁ፣ መረማመድ ትችላላችሁ፣ ኢንተርኔት ገብቶላችኋል፣ በሬዲዮ መስማት ትችላላችሁ፣ ማብሰል ትችላላችሁ። በዛ የተነሳ ነውና ይቅርታ አድርጉልን ቢል መንግስት ህዝቡ ይቀበላል ይሄንን። ነገር ግን የግድቡ ውጤት ለውጭ ሀገር ሰዎች የሚሸጥ ኃይል የሚያቀርብ ከሆነ ያ ደግሞ ገንዘቡ የሚሰበሰበው ገንዘብ ለቅንጦት ለቤተ መንግስት ነገር የሚሆን ከሆነ የህዝቡን ኑሮ የማያሳምረው ከሆነ ህዝቡ እሺ ላይል ይችላል እና ህዝቡ ሊቀየም ይችላል። እና በዚህ መልክ ነው የዱቤ ወይንም ደግሞ የብድር ነገር መታየት ያለበት።
እሺ በጣም ነው የማመሰግነው። ይሄንን እንግዲህ በነፍስ ወከፍ የሚለው እንዳልኩት መነጋገሪያ የሆነው ጉዳይ እንደዚሁ በሌላ መልኩ ደግሞ በሪፖርት ውስጥ ከ2011 ጀምሮ የዜጎች የነፍስ ወከፍ ገቢ እያሽቆለቆለ ስለመሆኑ ይገለጻል እና በተለይ ቋሚ ገቢ ያላቸው ሰዎች ደግሞ በዋጋ ግሽበት ምክንያት ፍላጎታቸው ስለመቀነሱ እንደዚህ እሱን ከዚህ ጋር አስተሳስረን ማየት የምንችልበት ነገር ይኖራል? አዎ ሁለት ነገሮች አሉ። የመጀመሪያው ነገር የዋጋ ንረት ወይንም ኢንፍሌሽን እንበለው የሚጎዳው ህዝቡን ብቻ አይደለም፣ መንግስትንም ይጎዳል። ህዝቡን የሚጎዳው የሚያገኘው ገንዘብ ደሞዙ ብዙ እንዳይገዛለት ያደርጋል። ይሄ ነው አንዱ ክፉ ነገር። አሁን ዶክተሮች ድሮ የነበሩበት ያገኙት የነበረው ደሞዝ በቂ ባይሆንም እንደምንም ችለው ይኖሩ ነበረ። አሁን ግን በዋጋ ንረት የተነሳ ብዙ ሊገዛላቸው አልቻለም። በቂ ደሞዝ ሊያገኙ አይቻሉም። አስተማሪዎች ከተማሪዎች ጋር ምሳ በልተው ወደ ቤታቸው ይመለሳሉ። በጣም የሚያሳዝን በጣም የሚያሳፍር ሁኔታ ውስጥ ነው ያለ በዋጋ ግሽበት የተነሳ ፖሊሲ መንግስት ያመጣው ፖሊሲ ስለሆነ ማለት ነው። በመንግስት በኩል ደግሞ መንግስት 80 ምናምን ፐርሰንት ወደ 88% ይደርሳል ገቢው በታክስ የሚሰበስበው። ያ የሚሰበስበው ገንዘብ በጀት ለማድረግ በጀቱን ያሰበውን ነገር ሊፈጽምለት አልቻለም። በቂ ስላልሆነ ብቻ ሳይሆን ገንዘቡ የተሰበሰበው ገንዘብ ራሱ ብዙ መግዛት አይችልም። ብዙ ሊገዛ አልቻለም። ብዙ ድልድይ ሊሰራ አልቻለም። ብዙ እንጨት ሊገዛ አልቻለም። ብዙ መንገድ ሊሰራ አልቻለም። ያ ቢሰበሰብም ማለት ነው እንደ ድሮው ትልቅ ሆኖ ቢሰበሰብም እና የዋጋ ግሽበት ችግሩ ይሄ ነው። ከዛም በላይ ደግሞ ቅድም የረሳሁት አንድ ነገር እያንዳንዱ በነፍስ ወከፍ 600-700 ዶላር እዳ ቢኖርበት እያንዳንዱ ሰው ያቺ እዳ እየጨመረች ነው የምትሄደው። እየጨመረች ነው የምትሄደው። ምክንያቱም እንትን ወለዱ መከፈል ስላለበት በዛ ላይ። ከዚያም በላይ ደግሞ የአገሩ ገንዘብ የአገር ውስጥ የምንሸማመትበት ገንዘብ ዋጋ ያጣ ሲሄድ ብዙ የምታገኙን ደግሞ ለዛ ነው የምታወዩ ማለት ነው። እና ኢንፍሌሽን በዚህ በኩል ብዙ ጉዳትም ሊያመጣ ይችላል በታክሱ ብቻ ሳይሆን። እንግዲህ እነሱ ያወጡት ቅድም እንደተነጋገር ነው የ22 ዓመቱን ከ2001 እስከ 2023 ያለው ነው። አሁን ደግሞ ቀንሷል የሚል ነበር። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱም እንግዲህ ሰሞኑን የሰጡት መግለጫ ነበርና እዛ ላይ ዝቅተኛ የዋጋ ንረት መመዝገቡን እና ይሄ ደግሞ የማክሮ ኢኮኖሚ ሪፎርሙ ውጤት ስለመሆኑ ሲገልጹ ነበር። በእርግጥ ከምንነጋገርበት ነገር ጋር ከሪፖርቱ ጋር በቀጥታ አያያዝም፣ ምክንያቱም ይሄ የአሁን ጉዳይ ስለሆነ ማለት ነው። እሱ ላይ ግን ምናልባት ኮሜንት መስጠት የምትፈልግ ከሆነ አሁን ካለው ነገር ጋራ የሚለውን ትንሽ። እሺ እዚህ ላይ ጠንከር ያለ አቋም አለኝ እኔ የግል አቋሜ ነው። ብዙዎችም እየመሰከሩት ነው። በሌላ ቦታም ምርምር ቢደረግ ብዙዎች የሚሉት ይመስለኛል። እኔ ግን ደፍሬ እለዋለሁ። በምን አውቆ ነው እሱ ወረደ የሚለው ወይስ አነሰ የሚለው ጨመረ የሚለው ቀነሰ በምን ተመርኩዞ ነው? ኢትዮጵያ ውስጥ የሚጠቀሙበት ዴታ ወይንም ኢንፎርሜሽን በደንብ የተጠናከረ በደንብ የተሰበሰበ ግሩም የሆነ ኢንተርናሽናል ስታንዳርድ ያለው የዴታ መሰብሰብ ልምድ የለም ኢትዮጵያ ውስጥ። ያ እስካልሆነ ድረስ እከሌ ወጣ እከሌ ወረደ ቢሉኝ አንዱንም አልቀበለውም። በግምት ነው የሚሉት። ይሄንን ሊያውቁ አይችሉም። ምን ያህል ገንዘብ ኢትዮጵያ ውስጥ ተሰራጭቶ እንዳለ ያውቃል ብዬ አልገምትም። በግምት ሊያውቅ ይችላል። እንደዛ ከሆነማ ሌሎቹንስ ሪፖርትም ማውጣትም ሌላም ነገር ይሄንን ያህል እንዲሆኑ አልሆነም እያሉ መነጋገርም አይቻልም ማለት ነው አይደለም? ከባድ ነው ኢትዮጵያ ውስጥ። ይሄንን ስንል ነበረ ለብዙ ጊዜ ተናግረናል። ለብዙ ጊዜ በግምት ግን ማስቀመጥ ይቻላል። በግምት ማስቀመጥ ይችላሉ።
አሁን ለምሳሌ ኢኮኖሚው አደገ ይሉሻል ኢኮኖሚው አደገ ሲሉ ምናልባት እነኚህ ሰዎች ኢንፎርሜሽን ራሳቸው ያወጡት ስለሆነ ሊኖራቸው ይችላል ያ ኢንፎርሜሽን እኔ 10 ብር ካስቀመጥኩኝ አንድ አመት አልፎ ዛሬ 20 ብትሆን ያቺ ኢንፎርሜሽን አለችኝ ማለት ነው ያቺን ሊያውቁ ይችላሉ የኢኮኖሚውን አሰራር ዴታ ግን ለማወቅ አይችሉም ምክንያቱም ድሮ የነበረው ስርዓት ፈርሷል ድሮ የነበረው የዴታ አሰባሰብ እሱም ችግር ነበረበት ነገር ግን ጠቃሚ ነበር በጣም ጠቃሚ ነበርና ያ ፈርሷል ያ እስከፈረሰ ድረስ እነሱ የሚሉትን ለመቀበል በጣም ያስቸግረኛል ይሁን እንጂ እሱን እንጠቀም የኢኮኖሚው ይሄን አደገ ይሉናል 10% 12% ምናምን አደገ ይሉናል ይሄ ምንም የሚያስደነግጠን ምንም የሚያስተምረን ነገር የለም የሚያስተምረን ነገር ቢኖር ምናልባት ያ ኢኮኖሚ ያደገው ዋጋው የእቃው ዋጋ ስላደገ ብቻ ሊሆን ይችላል የእቃው ብዛት አድጎ ሳይሆን የእቃው ዋጋ ስላደገ ብቻ ሊሆን ይችላል አንደኛ ሁለተኛ በየትኛውም ትንንሽ ኢኮኖሚ ውስጥ ትንሽ መሻሻል ሲቻል ብዙ ነው ፐርሰንቴጅ ዲፈረንሱ የሚሆነው ምሳሌ ልስጥ ይቅርታ ምሳሌ ለአድማጮች እንዲገባ ብዬ ነው ከአንድ ብር ወደ 2 ብር ስትሄጂ ትልቅ እድገት ነው ኦኬ 100% ነው ከአንድ ብር ወደ 2 ብር ስትገቢ ነገር ግን ከ100 ብር ወደ 101 ብር ስትገቢ እድገቱ 1% ብቻ ነው ስለዚህ ትንንሽ ኢኮኖሚ ያላቸው ሀገሮች በሙሉ 13 14 20% አደግን የሚሉት ቁጥሩ ወይንም ቤሱ የሚጀምሩበት የሚነሱበት ቤስ በጣም ትንሽ ስለሆነ ነው እና ትንሽ ፍንጭት ያለች ነገር ብትገኝ ትልቅ ነገር ያሳያል እና የኢኮኖሚ እድገት የሰውን አኗኗር አይገልጽም በተለይ በኢትዮጵያ አይነት ሀገሮች ውስጥ የሰውን አኗኗር አይገልጽም 20% ቢያድግ የኢትዮጵያ ድሃ ራት በልቶ አደረ ለማለት አይቻልም ምክንያቱም ያ እድገት በምን አይነት መንገድ እንደመጣ ለማወቅ ስለማይቻል አንደኛ የኢኮኖሚው ትንሽ መሆን ነው ሁለተኛ የራቱ ወይንም ደግሞ የሰበሰቡት እቃ ዋጋው ከፍ ማለቱ ነው ወይ ያሳደገው የሚለውን ጥያቄ ያሳያል ኢንፍሌሽን እነሱ አሁን 39 20% ምናምን ይላሉ ይሄ ስታግፍሌሽን ነው ኦኬ በጣም ትልቅ ኢንፍሌሽን በየትም ሀገር ሲለካ እና ሊወደስ የሚገባው አይደለም እና ኢንፍሌሽን ከገንዘብ ጭማሪው በላይ ከበለጠ ችግር አለ ማለት ነው እዛ ኢኮኖሚ ውስጥ እና ስለዚህ የመጀመሪያውን ጥያቄ ያነሳሽውን ለመመለስ ኢንፎርሜሽኑ ያላቸው ኢንፎርሜሽን ራሱ ሪላየብል አይደለም ሪላየብል ኢንፎርሜሽን እስከሌላቸው ድረስ እነሱ ማኒፋክቸር የሚያደርጉትን ቁጥር ለመቀበል ያስቸግረናል እና እነኚህ አይነቱ ሰዎች ይሄንን አጥብቀው መያዝ አለባቸው ሁሉ ጊዜና በዛ የተነሳ ነው ሊያውቀው አይችልም ምን ያህል ገንዘብ እንደታተመ ሊያውቅ ይችላል ምክንያቱም እሱ ስለሆነ ትዕዛዙን የሚያስተላልፈው እሱ ስለሆነ ነገር ግን እዛ ገንዘብ ከታተመ በኋላ ለምሳሌ ነው የምሰጠው ገንዘብ ከታተመ በኋላ መሰራጨት አለበት የሚሰራጨው ብሔራዊ ባንክ አውሮፕላን ሄሊኮፕተር ቀጥሮ አይደለም የሚያሰራጨው በየቦታው በባንኮች በኩል ነው የሚያሰራጨው ያንን ገንዘብ ኦኬ ወይንም ደግሞ ቀጥታ ቦንድ በመግዛት ልዩ ልዩ መንገዶች አሉት 4 መንገዶች አሉት ያንን የሚያሰራጭበት ያ እንዴት ኢኮኖሚ ውስጥ እየተሰራጨ እንደሆነ ለማወቅ ግን አይችሉም ምክንያቱም ሪፖርት የሚያደርጉላቸው የተዛባ ኢንፎርሜሽን ሊኖር ይችላል ያንን እስካላወቁ ድረስ ይሄ ነው ለሚለው በግምት ነው እንጂ በእውነት ቁጥሩን በደንብ አውቆት ነው ብዬ ለማለት አልችልም እኔ እሺ
እንግዲህ የተለያዩ ጉዳዮች ስለሆኑ የሚያነሷቸው እኔ አንድ ጥያቄ ላስከትልና ከዛ በኋላ ብናየው የምትለው ሌሎች ነጥቦችን በተመለከተ ደግሞ ወደ አንተ ሄዳለሁ። ከ2020 ጀምሮ የፖሊሲ ምህዳሩ ወጥነት የሌለው ግልጽ ያልሆኑ ፖሊሲዎች ስለመኖራቸው እንደዚህ የሚገልጹበት ደግሞ ክፍል አለ። የመንግስት አስተዳደር ተገማች አለመሆኑን እና ከዚህ ጋር በተያያዘ እንግዲህ ለምንድን ነው ይሄ ሆነው የሚለውን ጨምሮ ምናልባት ከጦርነት ከግጭት እንደዚህ ጋር የተያያዘ ነው ወይስ ደግሞ እንደየሚከተለው አይነት አስተሳሰብ አይነት ሊለያይም ይችላል እና ምንድነው እንዲህ ሆነው ምክንያት የሚለውን የግልጽ ያለመሆን የፖሊሲ ጉዳይ የፖሊሲ ምህዳር ወጥነት የሌለው እንደዚህ እያሉ የገለጹትን ነገር እሱ ላይ ትንሽ ብት አዎ እዚህ ላይ እነሱ ለማለት የፈለጉት አገን በግምት ነው ይሄን የምለው እነሱ ለማለት የፈለጉት ምንድነው የኢትዮጵያ የኢኮኖሚ ልማት የታወቀ አይደለም ምን አይነት ፖሊሲ እንደሚከተሉ የታወቀ አይደለም ያ እስካልታወቀ ድረስ መሄጃውና መዳረሻው ሊታወቅ አይችልም በሚል የተነሳ ነው ይሄንን ጦርነት እንደዚህ ብዬ ገመትኩት ምናልባት ከ2020 በኋላ የሚለው ነገር እሱ ሜቢ ከዛ ጋር የተያያዘ ነገር ይኖረው ይሆናል አዎ የተያያዘ ነው ለምሳሌ ጦርነት ብሮድካስት ፎርካስት ለማድረግ አይቻልም most of the time ከዛ በፊት ግን የኢትዮጵያ መንግስት የኢኮኖሚ አመራራችን በዚህ ነው ብሎ ያስቀመጠው አንድም ነገር የለም እንዳውም ከዛ በፊት ሰዎች ተመርጠው አማካሪ ትሆናላችሁ ተብለው አንድ ጊዜ ሳይሰበሰቡ ነው የተበተነው ኦኬ ምክንያቱም የራሳቸው ሐሳብ ስላላቸው የሚሄዱበት ወይንም ደግሞ ምናልባት ምክሩን ለመስማት አልፈለጉ ይሆናል በማንኛውም ምክንያት ያ የኢኮኖሚ መመሪያ ሳይዘጋጅ ነው የቀረው ያ እንዳለ ጦርነት ተነሳ ከጦርነቱ በኋላ ደግሞ መግቢያ መውጫው ጠፍቷቸው የጦርነቱና የውጭ ጉዳዩን ነገር ነው እንጂ ያተኮሩት ኢኮኖሚ ላይ አትኩረው አያውቁም በጭራሽ ይሄ መዝገብ እንደሚለው ይሄ ሰነድ እንደሚለው እስከ 2023 ድረስ የኢትዮጵያ በማንኛውም ረገድ ሰባቱም በስድስቱም በሰባቱም ረገድ እየተሽቆለቆለ እየወደቀ ነበር ነው የሚሉት እና ያ ምክንያት ሆኗል እነሱም ለመንግስትም ምክንያት ሆኗል ያለ ብድር ሊድኑ እንደማይችሉ አሳይቷቸዋል ማለት ነው መንግስት ደግሞ ይሄንን ሪፖርት ከመጀመሪያው እስከ መጨረሻ አቆም ለማለት አልችልም ስለዚህ የኢትዮጵያ የኢኮኖሚ መመሪያ የታወቀ አይደለም አሁን ግን ነገርሽ የምፈልገው ለአድማጮች ለማለት የምፈልገው በገንዘብ ላይ የተመሰረተ የኢኮኖሚ ሪፎርም ያደረጉ ናቸው ሪፎርም ይሉታል እነሱ ሪፎርም ያደረጉ በገንዘብ ብዛት በገንዘብ ስርጭት ላይ የተመሰረተ ነው ሁለት አይነት ፖሊሲዎች አሉ ኢኮኖሚን ለማስተካከልና ለመምራት የኢኮኖሚው አይነት ሳይሆን መንቀሳቀሳዎቹ ሁለት ናቸው አንደኛው የመንግስት ጣልቃ ገብነት ነው የመንግስት ጣልቃ ገብነት ፊስካል ፖሊሲ የሚባለው ነው ታክስን መጨመር በጀትን መጨመር መቀነስ ታክስን መቀነስ እንደዚህ የመሳሰሉት አንዱ ዘዴ ነው ሁለተኛው ዘዴ ኢኮኖሚን ለማስተካከል ሞኔታሪ ፖሊሲ በገንዘብ ርጭት ላይ የተመሰረተ ነው አሁን የኢትዮጵያ መንግስት እየተከተለ ያለው የገንዘብ ርጭትን በተመለከተ ነው ብዙ ገንዘብ መቀነስ መጨመር ወይም በቀነስ ላይ የተመለከተ ነው የተቀመጠ ነው ለማለት ነው ይሄ ደግሞ ሊሰራ አይችልም እና የማይሰራበት ትልቅ ምክንያቶች አሉ ኢትዮጵያ ውስጥ ብዙ ችግሮችን አሉ ከችግሮቹ አንዱ አራቱን ልጥቀስልሽና ወደሚቀጥለው እንሄዳለን አንደኛ ቤተሰቦች ግለሰቦች ማለት ነው የቁጠባ የማዋለ ነዋይ ፍሰትን እና ደህንነትን ለመገመት አይችሉም እንኳን ኢትዮጵያ ውስጥ እዚህም እኛ አሜሪካ ያለነው ሰዎች ዩሮፕም ያሉት ለመገመት አይችሉም ከባድ ነው ይሄ
በጣም ከባድ ስለሆነ በገንዘብ ላይ የተመሰረተ በገንዘብ ርጭት ላይ የተመሰረተ ፖሊሲ ሊሰራ አይችልም ፕሪሳይስ ካልሆነ ዴታ ወይንም ደግሞ ኢንፎርሜሽኑ ፕሪሳይስ ካልሆነ ሁለተኛው ድርጅቶች በተለይም ባንኮች እና ትንሽ ሴክተር ውስጥ ያሉ ድርጅቶች ፍላጎታቸውና አዝማሚያቸው በርግጥ ባልተመሰረተ ኢንፎርሜሽን ላይ ነበር እስካሁን ድረስ እና ያንን እንደ ባህል አርገው የያዙትን ለመቀየር በጣም ያስቸግራል እና የተሳሳተ የገንዘብ ውህደቶች ነበሩ እስካሁን ድረስ ባንኮቹ ለምሳሌ ከዛ ካልቸር ውስጥ ከዛ ባህሪ ውስጥ እስካሁን ድረስ አልወጡም ስለዚህ በገንዘብ ስርጭት ላይ ያለ ፖሊሲ ደካማነቱ በዚህ ይታያል ሶስተኛው በአገር አቀፍ ደረጃ በኢትዮጵያ ውስጥ እኔ እንደተመለከትኩት ብዙ ኢኮኖሚስቶች እንደሚሉት በአገር አቀፍ ደረጃ መንግስት የኢኮኖሚ ድቀትን እያባባሰ ነው እንጂ እያስተካከለ አይደለም የሚወስደው ፖሊሲ ለምሳሌ ጦርነት መጀመር ወይንም በጦርነት ላይ መቀጠል ኢኮኖሚውን የሚያበላሽ ነው እንጂ የሚያሳምር አይደለም አንዳንድ ህጎች ማውጣቱ የሚያበላሽ እንጂ የሚያሳምር አይደለም የህጎቹ የሚወጡት ህጎች ደግሞ ነገ ተመልሰው እንደገና መቀየራቸው የሚያበላሽ እንጂ የሚያሳምር አይደለም እነኚህ ነገሮች እስካሉበት ድረስ አንድ ሰው ኢንቨስትም ለማድረግ ሆነ ገንዘቡን ሴቭ ለማድረግ ወይንም ለማከማቸት ወይንም መኪናም ለመግዛት ይሁን ለማንኛውም ነገር ፍጆት ለመጨመር ሲያስብ የዛሬ 5 ዓመት ምንድነው የሚሆነው የዛሬ 10 ዓመት ምን ይሆናል ብሎ መገመት መቻል አለበት ኢትዮጵያ ውስጥ ይሄ እንደማንቻል አንቺም ታውቂዋለሽ አድማጮችሽም ያውቁታል ነገ ምን ይሆናል የሚባለው ነገር አይታወቅም 5 ዓመት 10 ዓመት ኢንቨስት ለማድረግ እነኚህን መተንበይ ይኖርብሻል እና ይሄ የሌለበት ሁኔታ ነው እና አራተኛው ቅድም ያልኩት ነው በቂ መረጃ ከሌለ በችግር ውስጥ ያ ችግሩ እስኪገለጥ ድረስ ማኒፌስት እስኪያደርግ ድረስ ራሱን ስርዓቱን እንደተበላሸ ማወቅ አይቻልም በእነኚህ አራት ምክንያቶች ሞኔታሪ ፖሊሲ ወይንም የተከተሉት የገንዘብ ስርጭት ፖሊሲ አይሰራም ለማለት አልችልም ደካማ ይሆናል ድኩም ይሆናል ለማለት ፈልጋለሁ እሺ አው በደንብ ገብቶኛል በያስባለሁ አድማጮችም ደግሞ በሚገባ ተረድተውታል በያስባለሁ መጀመሪያ የኔ ጥያቄ የነበረው እዚያውን 9ኛው ምዕራፍ ላይ ፖሊሲ ኤንድ ገቨርናንስ ብለው ፖሊሲ ዲተሪዮሬሽን ሲንስ 2020 ነው ያሉትና ለምን ከ2020 ጀምሮ የሚለው Ethiopia's policy environment has declined rapidly marked by inconsistent and imprudent economic policies ብለዋልና ያንን ያደረገው ምንድነው ነበር አንዱ የኔ ጥያቄ worsened by internal conflict and instability ነው ያሉትና ማባባሻ አይነት አድርገው ነው ይሄ ግጭቶቹን እንደዚህ የጠቀሷቸው ትክክል አዎ ልክ ነው እኔ ሳትኩኝ መሰለኝ እዛ ጥያቄሽን ይቅርታ ከ2020 ወዲህ ያለው ችግር ለሁላችንም የታወቀ ነው ከ2020 ወዲህ በ2018 የነበረን ሐሳብ ያለን ፍላጎት ወይንም ይመስላል ብለን ያሰብነው በሙሉ ተለወጠ በ2020 የተለወጠው ምንድነው አይ አሁን መንግስት ተቀባይነት ስላለው የፈለገውን እናደርጋለን ብለው ከግራ ወደ ቀኝ ከቀኝ ወደ ግራ መዞር ተጀመረ የመንግስት ፖሊሲ ራሱ 2020 ደግሞ ምናልባት ወደ 21 ሊሄድ ይችል ይሆናል 2020 እና 22 ድረስ መጀመሪያ የጦርነቱ የሰሜን ጦርነት እንደምታውቂው ማንንም የሚያውቀው ነው እዛ ላይ ብዙ የፈሰሰ ጉዳይ አለ በሀብትም ሆነ በደም ያ ብዙ ችግር አምጥቷል ከዛ በኋላ ደግሞ ቀጥሎ የአማራው ትጥቅ ማስፈታት ጉዳይ ተብሎ ተጀመረ ያ ነገሩን እንደገና ከፈተው
እና እነኚህ ነገሮች እያባባሱ ነው እንጂ የሄዱት ወደ ኋላ ኢኮኖሚውን እናጣምር የሚለውን ወገን ካለ ኢትዮጵያ ውስጥ ሊረዱት አልቻሉም። ከዛ በኋላ ደግሞ የበለጡ ሌላ ነገሮች ተሰርተዋል። የውጭ ጉዳይ አቀማመጡ የኢትዮጵያ መንግስት የተለወጠ ሆነ። የግድብ እንፈልጋለን፣ በግድቡ ምክንያት ከሌላ አገር ጋራ መስማማት አለብን የሚለው ነገር የበለጠ ችግር ፈጠረ። ያ ችግር የሴኩሪቲ ጉዳይን አበላሸ እና የኢትዮጵያ ከ2020 ጀምሮ የኢትዮጵያ ችግር የኢኮኖሚ ችግር ብቻ አይደለም፣ የፖለቲካል ችግር ፈጠረ። ከዛም በላይ ደግሞ የሴኩሪቲ ችግር ፈጠረ። እነኚህ ሁሉ በጣም ከባድ ነገሮች ናቸው። የሴኩሪቲ ችግር በፊት አጠገባችን ያልነበረ ታሪካዊ ተቀናቃኝ ታሪካዊ አገር ድንበራችን ድረስ ለመድረስ ምንም ጊዜ እየቀረበ መጣ፣ በፖሊሲ ማለት ነው። ይሄ ታዲያ መንግስትን በሌላ መንገድ እንዲዘጋጅ አደረገ። ህዝቡ ደግሞ ይሄንን ሲያይ የመንግስት ፖሊሲና የመንግስት ፖሊሲ አረማመድ ከዚያም በላይ ደግሞ የአፈጻጸም ጉዳይ እየወደቀ ሲሄድ ኮንትራባንድ በዛ ኢትዮጵያ ውስጥ በብዙ ተነጋግረንበታል። በዚህ ላይ ከሌሎችም ጋራ አገርም ዓለምም የሚያውቀው ነው። በየድንበሩ ብዙ ሀብት ወደ ውጭ እየወጣ ሄደ። መንግስት ራሱ አምኖበታል። ሌላ ቀርቶ በነዳጅ እንኳን ከኢትዮጵያ ወደ ውጭ እየተሸጠ እንደነበረ የምናውቀው ነው። እነኚህ ነገሮች በሙሉ የመንግስትን የፖሊሲ መውደቅ ለህዝቡ እያሳዩ መጡ። ህዝብ ደግሞ እነኚህን ነገሮች ሳይ መንግስትን የሚያምንበት ነገር ሊፈጠርለት አይችልም። ሁሉም ለራሱ የሆነ ለራሱ እየሰራ የሚሄድበት ጊዜ ነበር እና በዚህ ነው ከ2020 ጀምሮ የኢትዮጵያ የፖሊሲ ዝብርቅርቁ የወጣ ወደፊት ለመገመት የማይቻል የኢኮኖሚ የፖለቲካና የሴኩሪቲ ሁኔታ የተፈጠረው። እነኚህ በሙሉ ገንዘብ የሚፈልጉ ናቸው። እነኚህ በሙሉ ፍጆት የሚፈልጉ ናቸው። እነኚህ ሁሉ በሀገር ደረጃ መደራጀት የሚፈልጉ ናቸው እና ለኢኮኖሚ መውጣት ያለበት ወደ ሌላ ቦታ ሄደ። በዚህ ምክንያት ነው ኢኮኖሚው የተበላሸው። ህዝቡም እያወቀው ሄደ። ህዝቡም እያየው ሄደ። ለዚህ ነው ወደ ብድር የሄድ ነው፣ በብድር ውስጥ የተዘፈቅ ነው። ይሄ ብድር ደግሞ በደንብ ካልተጠቀምንበት ምን እንደሚደረግበት አናቅም እስካሁን ድረስ። በደንብ ካልተጠቀምንበት ቅድም እንደተነጋገር ነው እዳ ነው የሚሆነው ለፊውቸር ጀነሬሽን፣ ለሚቀጥለው ጀነሬሽን። ይቅርታ ካልተባለ በስተቀር በውጭ ኃይሎች ላይ ሁሉም ሰው ከፋይ ነው ማለት ነው። የሚከፍልበት ጊዜ ይመጣል ማለት ነው እና እነኚህ ችግሮች እየበረቱ ነው የሄዱት ኢትዮጵያ ውስጥ። በመፍትሄ ሀሳብነት በእያንዳንዱ ምዕራፎች ያቀረቧቸው ጉዳዮች አሉ። እነሱንስ እንዴት አያቸው? በመፍትሄ ሀሳብ መልካም ሀሳቦች ናቸው። በመፍትሄ ሀሳብ ኢኮኖሚስቶች በጀነራል መንገድ ወይም በአጠቃላይ መንገድ ነው ያስቀመጧቸው። ለመጨመር የምፈልገው ምንድን ነው፣ በኢትዮጵያ ውስጥ ያልተደረገ ጥናት የለም። በኢትዮጵያ ውስጥ ተጠንቶ ሸልፍ ላይ ያልተቀመጠ ጥናት የለም። የጠፋው ምንድነው? አዳማጭና ኢምፕሊመንት ማድረጉ ነው። ኢምፕሊመንት ማድረግ ላይ በጭራሽ አልቻልንም። ለምን? ስርዓቱ አይፈቅድም። ስርዓቱ አያስችልም። ስርዓቱ የማያስችልበት ምክንያት ሶስት ነገሮች አሉ። በሌሎች ሀገርም ይታያሉ። የፖለቲካና የህዝባዊ ግንኙነት ስራዎች ሶሲዮሎጂንም ጨምሮ የሀገሩን አንድ ሰው እንደሚለው
ሶስት አይነት ሰዎች አሉ በህብረተሰብ ውስጥ ሶስት አይነት አንዱ አጭበርባሪዎች ናቸው ሁለተኛው by the way አጭበርባሪዎች ተንኮለኞች እንደማለት ነው ሁለተኛው of course ተፈንጣሪዎች ናቸው ተፈንጣሪዎች ብዙ ነገር አያውቁም ብዙም በነገሮች ውስጥ አይገቡም ሶስተኛው ፈሪዎች ናቸው ኦኬ ፈሪዎች በጣም ያቃሉ ብዙ የሚያውቁት ነገር አለ እና እንደነኚህ ሶስቱ ነገሮች አሉ እነኚህ ሶስቱ ነገሮች ውስጥ የተንኮለኞች ወይንም ደግሞ የአጭበርባሪዎችና የፈሪዎች ጥቅም አንዳንድ ጊዜ ይገናኛል ያ ሲገናኝ ብዙ ችግር ሊፈጥር ይችላል ብዙ ጥቅም ሊፈጥር ይችላል ግን ኢትዮጵያ ውስጥ እየሆነ ያለው ብዙ ችግር እየፈጠረ ነው የአጭበርባሪዎችና ፈሪዎች ሁሉ ነገር ስለሚያውቁ አጭበርባሪዎች ብዙ ጊዜ ይበልጧቸዋል በአስተሳሰብና የትኛውን ችግር እስቲ ታሳያለህ ብትይ የኢትዮጵያን ወደብ ያሳጧት እኮ አጭበርባሪዎችና ፈሪዎች ናቸው የነሱ ጥምረት አንድ ላይ ሆነና ኢትዮጵያን ወደብ አሳጧት አሁን ወደብ እየተባለ ይነገራል ሌሎችም ነገሮች አሉ እና ይሄ እስካለ ድረስ ፖሊሲ ምንም አይነት ፖሊሲ ደና ፖሊሲ ሬኮመንድ ቢያረጉ ኢኮኖሚስቶቹ ወይንም ፖለቲካል ሳይንቲስቶች ማንኛውም ቢሆን አፈጻጸም ላይ ብዙ ችግር ስላለ ሲስተሙ ስለማይፈቅድ ሲስተሙ የፌደራል ሲስተም ነው ተብሏል ነገር ግን ከአዲስ አበባ ውጪ ነገር ሲናገሩ ሰምተሽ ታውቃለሽ ፖሊሲ ሲሰማት ሰምተሽ ታውቃለሽ ከአዲስ አበባ ውጪ ዞር ብሎም የሚያየው የለም እና አፈጻጸም ላይ ነው ችግሩ አፈጻጸም ላይ ችግር ያለበት ካፓሲቲ የለንም ለዛ ለ50 አመት በላይ እኔ ይሄንን ኤምፋሳይዝ ማድረግ ፈልጋለሁ ከ50 አመት በላይ የትምህርት ደረጃው በጣም ወድቋል ከትምህርት ደረጃው በላይ የህዝቡ አኗኗር እየወደቀ እየከሰረ ነው የሄደው አንድ ሀገር ህዝቡን ካላስተማረ ካፓሲቲ ሊፈጥር አይችልም ያ ካፓሲቲ ከሌለ ምንም አይነት ሬኮመንዴሽን ቢኖር እኔ ብለፈልፍ ኢኮኖሚስቶች መረጃ እንደዚህ አይነት መረጃ ከነ መፍትሄው ቢያወጡ ኢምፕሊመንት ካልተደረገ ድረስ ዋጋ ሊኖረው አይችልምና በዛ በኩል ብዙ ስራ ያስፈልገናል ለማለት ፈልጌ ነው እሺ ሳናነሳ ባናልፈው የምትለው ከሪፖርት ውስጥ ደግሞ ነጥብ ወይም ደግሞ ነጥቦች ካሉ ወደ አንተ ልጅ አንድ ነገር ነካ ያረጋኝ ነገር አለ እዚህ ውስጥ ያስቀመጡት እሱ ምንድነው የፖፑሌሽን ፖሊሲያቸው ከፕላኑ ከኢኮኖሚ ፕላኑ ጋራ የተያያዘ አይደለም ብለው አስቀምጠዋል በጣም ጥሩ ጥቆማ ነው ይሄም ምን አደረገ ያለንን የወጣቶች ዲቪደንድ አልተጠቀምንም ወይንም የወጣት ኢትዮጵያ ወጣት ሀገር ነች በጣም ወጣት ሀገር ነች ያንን ለመጠቀም አልቻልንም ማለታቸው ነው ከዚያም በላይ ደግሞ ይሄ ወጣት ሆኖ አይቀመጥም አይኖርም ለዘላለም እያረጀ ነው የሚሄደው እና እያረጀ ሲሄድ ወይንም እየሸመገለ ሲሄድ ብዙ ችግር ይፈጠራል ማለታቸው ነው ይሄንን ትንሽ ለማሳመር ወይንም ደግሞ ለመጨመር በዚህ ላይ ወርልድ ሄልት ኦርጋናይዜሽን ወይንም ምንድነው የዓለም የጤና ጥበቃ ነው የሚባለው አይደለም የዓለም የጤና ጥበቃ ኦርጋናይዜሽን የጤና ድርጅት a theory of 7% የሚለው አለ ምናልባት አንቺ ታውቂዋለሽ theory of 7% ምንድነው ከ65 አመት በላይ ያሉ ሰዎች ከ7% በላይ ከሆኑ ያ ኢኮኖሚ እያረጀ ወይንም ደግሞ እየደከመ የሚሄድ ኢኮኖሚ ነው ብለው ይችን 7% ቲዮሪ አስቀምጠዋል ኢትዮጵያ ውስጥ አሁን ይችን ኢንፎርሜሽን ሪል ለማድረግ ወይንም ደግሞ ትክክለኛ ለማድረግ ኢትዮጵያ ውስጥ ወደ 4% እየደረሰች ነው አሁን
ኦኬ ከ65 ዓመት በላይ ያላቸው ሰው እድሜ ያላቸው ሰዎች ሌሎች ሀገር እንደ ቻይና አይነቶቹ ከፍ ይላሉ አሜሪካም ከፍ ይላል ከዛ ትንሽ ኢንፎርሜሽን ለመስጠት የዓለም አቨሬጅ 10% ነው አሜሪካ 17% ላይ ነው ያለው ህንድ 6.9 ኬንያ 2.9 ራሽያ 15 ሳውዝ አፍሪካ 5.9 እንግዲህ እነኚህን የጠቀስኩበት ምክንያት ይሄ 4% የኢትዮጵያ ሁኔታ አሁን ኢንዴክስ ያደገ ሲሄድ አድቫንቴጁ እየጠፋ ነው የሚሄደው ማለት ነው ለምን ሽማግሌ የበዛበት ሀገር ብዙ ፕሮዲዩስ ለማድረግ አይችልም ብዙ ማምረት አይችልም ብዙ ፍጆት ኮንሰምፕሽን ወይንም ደግሞ ብዙ የሚያጠፋው ነገር የለም አዲስ ነገር መፍጠር አይችልም አዲስ ነገር ፈጥሮ ገበያ ማቅረብ አይችልም ኢኖቬት ማድረግ አይችልም እና ይሄ እድል እንዳያመልጠን አሁን ስራ መሰራት አለበት የሚል አሳብ ይዘው ነው ይሄንን ሬኮመንድ ያደረጉትና ይሄ 4% እያደገ ወደ 7 ከመጠጋቱ በፊት የኢትዮጵያ መሪዎች የኢኮኖሚውን ሁኔታ በጥሩ መንገድ ላይ በጥሩ ኢኮኖሚክ ፕላን ላይ ቢያስቀምጡትና ቢጠቀሙበት መልካም ነው ለማለት ነው ምንድናቸው እነኚህ ነገር መሆን ያለባቸው አንጠልጥዬ እንዳልተወው ምንድናቸው እነኚህ መሆን ያለባቸው አንደኛ ስርዓቱ መለወጥ አለበት የኢኮኖሚ ስርዓቱ መለወጥ አለበት ምንድነው እሱ ከአንድ ቦታ ወደ አንድ ቦታ ህዝብ መሄድ አለበት መዘዋወር መቻል አለበት እኔ ዕውቀቴን ይዤ አንድ ሌላ ቦታ ሄጄ ከደሴ ወደ ድሬዳዋ ሄጄ መስራት መቻል አለብኝ እቃ መሸጥ አለብኝ ያን እንደሆነ የምሰራው ስፔሻላይዝ የማረግበትን ነገር የትም ቦታ ለመውሰድ ችሎታ እንዲኖረኝ ያስፈልጋል ይሄ ኢትዮጵያ ውስጥ የለም ስርዓቱ አይፈቅድም ስርዓቱ መለወጥ አለበት ይሄንን ለማድረግ ሌላው መፍትሄ ምንድነው ፕራይቬት ፕሮፐርቲ ወይንም ደግሞ የግል ሀብት መከበር አለበት በመሬት በተለይ መንግስት ነው አሁን የመሬት ደላላ ኢትዮጵያ ውስጥ መንግስት መሬትን ይቸረችራል ለሰው ይሰጣል የፖለቲካ ጉዳይ አድርጎታል የፖለቲካ መሾሚያና መቅጫ አድርጎታል ይሄንን እስካለወጡ ድረስ ችግር ይፈጠራል ችግሩ ሊፈጠር ይቅርታ ችግሩ ሊቆም አይችልም እና ወጣት ይሄንን አይነት ኢኖቬሽን ይሄንን አይነት ሁኔታ እንዲኖረው ያስፈልጋል ያላቸውን ዕውቀት ካልተጠቀሙበት በስተቀር እንደ ሁላችንም እያረጁ ነው የሚሄዱትና ኋላ የሚያዳምጣቸው የለም ኋላ ጉልበትም ሊኖር አይችልምና እነኚህ ነገሮች መለወጥ አለባቸው ስርዓቱ እስካልተለወጠ ድረስ ሁላችንም እንዘፍናለን እንላለን እንጂ ችግሩ እየባሰ ነው የሚሄደው ይሄ ያልነውን ዛሬ 15 ዓመት ያልነው አሁን እየተፈጸመ ነው የሄደው በ20 አንድ ነገር ልጥቀስ በ2015 በ2016 ይመስለኛል አንድ ጽሁፍ አስነብቤ ነበር እሱም 22 ቢሊዮን ዶላር ድረስ ኢትዮጵያ ውስጥ በዚያን ጊዜ በአንድ 10 ዓመታት ውስጥ 22 ቢሊዮን ዶላር ወደ ውጪ ወጥቶ ነበር እና ይሄም የኢኮኖሚስቶቹ ዶክመንት የሚለው በ2018 ጀምሮ ብዙ የውጪ ወደ ውጪ የወጣ ካፒታል ነበር የሚል አስተያየት አሳይተዋል እዛ ስለዚህ የምንላቸው ነገሮች በሙሉ ለክፋት ሳይሆን ትምህርት የወሰደ ትምህርት ያለው ሰው ስራ ለመስራት ነው አክሽን ለማድረግ ነው እንጂ ተምሮ ኩፍ ብሎ ተቀምጦ ዝም ብሎ ለመኖር አይደለም እና ይሄንን መናገር አለብን ግዴታችን ነው ሞራላችንም ነው በዚህ ምክንያት ነው ስለ ኢትዮጵያ ኢኮኖሚ ብዙ የምንናገረው በጣም ነው ማመሰግነው ፕሮፌሰር ተሾመ እኔም አመሰግናለሁ thank you
እሺ አድማጭ ተመልካቾቻችን ለዛሬ ያዘጋጀናላችሁ ፕሮግራም ይሄንን ይመስል ነበር። በሌላ ፕሮግራም በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ጠብቃችኋለሁ። እስከዚያው ሰላም ሁኑ።